ምን ፋውል እንደተሰራራችሁ በምን እንደተገናኛችሁ ምናምን አላውቅም። ላይቭ ላይ እኔ ስገባ በህይወቴ ገና ገስት ራሱ እንደዚህ ብዙ ሰው ያስገባሁት ዛሬ ነው። እኔ ገስት ምናምን ራሱ አላስገባም፣ ጌም አልጫወትም ምናምን። የምፈልገውን ሰው ገስት አስገብቼ አውርቼ ነው የምወጣው። ቅድም 666 ሲባል ምንድን ነው ብዬ ሳስገባ እንደዚህ ሰርታናለች፣ እንደዚህ አድርጋናለች ምናምን የሚል ነገር ሰማሁ። እንደ ሰው ምን አለ መሰላችሁ፣ መታረቅ የምችሉ አይነት ከሆነ እሷንም እናመጣታለን፣ ትታረቃላችሁ፣ ወይ ደግሞ ይቅርታ ትባባላላችሁ። ከዛ ውጭ ግን ኖ እኛ መታረቅ አንፈልግም፣ እሷን ብቻ ነው የምንፈልጋት ምናምን ካላችሁ እኔ ቤት አታገኘዋትም ካሁን በኋላ። ምክንያቱም እኔ ቤት ራሱ እንዳትገቢ ብያለሁ። እዚህ መታረቅ ምናምን መጨቃጨቅ አንፈልግም። የምንገናኝበት ቦታ አለ፣ እዛ እንገናኛለን። ግን እንደዛ ይባላል። ተመጣጣች በቃ ይጽፋሉ። የነገርኩ ያንተ ላይፍ እንዳይዘጋ እንዳታመጣት እኛ ያለን ካለነው እሷ እግዚአብሔርን ነው ማለት ብዙ አካውንቱን ዘግቷሉ እነዚህ ልጆች ማለት ነው። ይሄ ቲክቶክ ቀርቶ ዩቲዩብ ራሱ ዘግቷሉ። ግን እኔ እያልኳለሁ እሷ አታስገባት ይቅርታ እስከምትጠይቅ ድረስ ማለት ነው እኮ። እኔ ደግሞ እያልኳችሁ ያለሁት ተገናኙና እናንተ ፍቱት። እኔ እኮ ምንም አውቀው ታሪክ የለም እኮ ነው ላይ እኛ ጋር ይቅርታ የሚጠይቅ ሰው አለ። ገበት ተንበርክካ የምንወደው የምናከብረው እንደ ህይወት የምናሳሳው ሰው ተነክቷል። ስለዚህ ያ ሰው ባይዘዌ ማለት ነው እናት ካላት ማለት ነው እናት ካላት ሴት ልጅ ስለሆነች ሴት ልጅ ነው የምትወልደው። ለሴት ልጅ ክብር መኖር አለባት። የራሷ ሴት ሆና ሴት ልጅ እግዚአብሔር ምንም እንወድ ይችላል ወንድ ልጅ እግዚአብሔርን ነው ማለት ሴት ልጅ ማክበር አለባት። ስለወደደች ብቻ እሷ የሆነን ሰው አንቆሽሻ ሰድባ ለራሷ መሆን አትችልም። ዜሮ ነው የምናስገባት፣ ሚዲያ እንዲጠላ ነው የምናደርጋት። ብዙ ሰዎችን እንደዛ ስላናደረገን ማለት ነው። በቃ አሁን ኬቢ ይኸውልህ ያለውን ነገር አይ ቲንክ ተረድተውሃል። ይኸውልህ እሷ የገባችው ሁሪዚ ነው ምናምን ሁዝሪ ቀደም የገባችው እሷ እዚህ ማለት ከኬቢ ጋር ጓደኛ ምናምን ሆና ሳይሆን ከኔ ጋር ጀስት ኖርማል እያወራን ነበረ። እንትን ውጪ ነበረች እኮ። ከዛ ገስት ስገባ አይ ቲንክ ገስት ስገባ ነው መሰለኝ እናንተ የመጣችሁት እና የገባችሁ ደግሞ ከኔ ጋር ከአንድ ምለት ተገናኝተን የሆነ ስራዎች ላይ ተገናኝተን ሰርተናል። ግን ዛትማች እንደዚህ ቅርበት ምናምን ሳይሆን ሜቢ በምንም እንደተነካከልሽ ስለምንም እኛ የምናውቀው ነገር የለም፣ ኬቢ የሚያውቀው ነገር የለም እዚህ ጋር። ይሄማ ታውቃላችሁ፣ ሚዲያ ላይ ስላላችሁ ሁሉንም ነገር ታውቃላችሁ። አናውቅም አትበሉ፣ ሁሉንም ታውቃላችሁ። እኔ እኮ ቀደም አሁን የሳኩት አሁን ገብተን እኮ ገብታችሁ ሀሳባችሁ እንድትነግሩን እኮ ያደረግናችሁ ብናውቅ ማለት እንጠይቃችኋለን። እኛ ብናውቅ እኮ ስትጽፉ እኛ ዝም እንል ነበር እኮ። ግን በጣም ብናውቅ ኖሮ አንጠይቃችሁም። እኔ እኮ አንዳቸውን አስገባቸውና ጠይቃችሁ ለምን እንደሚሉ ያልኩት እኮ እኛም ባለማወቅ እዚህ ጋር እንደዚህ ቁጥር ሲጻፍ ላይቭ ከሚዘጋ ሜቢ ደግሞ የሀፕን ያደረገ ነገር ካለ እናንተም ነገራችሁ። ደግሞ መግባት የፈለኩት ደግሞ እሱን አትጻፉ ብዬ ሲጽፋችሁ አላየሁም ማለት ነው። እኔም ጽፌ ነበረ ግን እሷ ነበረች። አሁን እዚህ ጋር ምን አለ መሰለህ ኃይሌ፣ ሰማኝ ኃይሌ፣ እዚህ ጋር ስለ ላይቭ መዘጋት ምናምን አይደለም። እኔ ስለ ላይቭ መዘጋት ምናምን አይደለም። እኔ ላይቭ ሲጀመር መቼ ገብቼበት ነው የሚዘጋው? ከስንት አንዴ ለምገባበት ነው። ከዛ ውጪ ግን እኔ አሪፍ ኮንቴንት ነው የምሰራው። እኔ ሰው እንዲጠላኝ አልፈልግም፣ አልዋሽም። አሁን በምሰራው ኮንቴንት ማንም እንዲጠላኝ አልፈልግም። የሚዲያ ሰው ስራ ማለት ነው። እግዚአብሔር ሰው ከተጠላ ጠላ ነው። ስራ ማንም መስራት አይችልም። እሱ ነው። አዎ፣ ግን የሚዲያ ሰው ስትሆን ደግሞ ማለት ነው ዋናው ፖይንቱ ምንድነው? ሰው ነው ኦዲየንስ። አሁን ለምሳሌ ሰርቶ ኦዲየንስ ካልተከተለው ሰው ካላየለት ስራም አይሰራበትም፣ ምንም አያደርግለትም። ሚዲያ ደግሞ ሰው ግዴታ ሊወድ ይገባል። ሰው ካስከፋ ደግሞ ይቅርታ መጠየቅ ደግሞ ግዴታ ነው ሚዲያ ላይ ስትኖር። ምክንያቱም የግል ሳይሆን የህዝብ ነው የምትሆነው። አንተ እንደፈለክ መሆን አትችልም። ወይ ከናንተ ጋር እኮ ነው ብዙ ቪዲዮ አይቻለሁ ካንተ ጋር ራሱ። እንዴት ነው እሷ እንደዛ ሆነችው ልጅቷ? እኔ በግሌ የሚሰራው ስራ አለኝ። እኔ ሆቴሎች ላይ ምናምን ትላልቅ ሆቴሎች ላይ እሰራለሁ እና እዛ ላይ ደግሞ ሰራለች ቪዲዮ አይቻለሁ። ለዛ ነው እኮ እኔም እኮ ያልኩሽ እኮ ቅድም እንደዛ ከኔ ጋር ትውውቅነት አለን። እኔ አሁን ሆቴሎች ላይ ምናምን ትላልቅ ሆቴሎች ላይ እሰራለሁ። እዛ የምሰራበት ቦታ ላይ ደግሞ የተለያዩ ሴቶችን እየጋበዝኩኝ ምናምን ቪዲዮዎች ምናምን እቀርጻለሁ እና እንደ ማስታወቂያ ማለት ነው። ሞዴል እየጠራው ምናምን እንደ ማስታወቂያ ቀርጻለሁ እና ቢሆን አጋጣሚ ከኔ ጋርም አንድ ሁለት ጊዜ ሰርተናል።
ግን ዛትማችን ያው እንደዛ የዋለ ሰው ደግሞ ከንቴ ጋር እንደዛ በጣም የምር ምርጥ ሰዎች ናቸው። ከናንተ ጋር ዋላ እንዴት ነው እንደዛ ሆነችው? በስማም በወልድ መንፈስ ቅዱስ እኮ አሁን የሆነ ችግር ቢኖር አሁን እንደዚህ ነው ብትይ ማለት እሷን አይቼ ሴትነቴን ነው የጠላሁት። እግዚአብሔር ምስክሬ ሴትነቴን ነው የጠላሁት። በቃ ችግር የለም ወይ ካልሆነ እኔም እንደሆነ ለማግኘት ሞክርና ያለውን ነገር ፊክስ ለማድረግ እሞክራለሁ። አው ለሴትነቷ ክብር ካለ ይቅርታ ትጠይቅ፣ እናት ካላት ይቅርታ ትጠይቅ፣ ኦዲየንሱን ሁሉ ይቅርታ ትጠይቅ። አለበለዚያ ሚዲያ ላይ ቆማ አትሰራም። በቃ ችግር የለም ያለውን ነገር ድጋሚ ማግኘት አይነት ከሆነ ነገር አትሞክራለሁ። የሰረችበት ቦታ ቲክቶኳን ቪዲዮን አይተሃል? ሁሉ ስድብ ነው። አንድ እንትን የለበት ዜሮ ነው ተባለ። እኔ የምልሽ ሁዝሪ ወይ የተሰደበችው ማን ናት? ሃይሚ ነች። ሃይሚ ጨረቃ ማለት ሃይሚ ማነች ማለት ነው። እኔ አሁን ዩቲዩብ ስለማላይ ሃይሚ ማን እንደሆነች ንገሩኝ። እኔ አሁን ዩቲዩብ አላይ ሃይሚ ማን እንደሆነች ንገሩኝ። ሃይሚ ማለት ነው አብራራት ማለት ነው። ፕራንክ ለማድረግ አመጣት ማለት ነው። ሁለቱ ማን ያመጣት? አብርሃም ነው ብሩክ። ሃይሚ ማለት የብሩክ ፍቅረኛ ናት እንደዛ ነገር። እሺ አወቋት። እሺ አውቄያታለሁ። እሺ አውቄያታለሁ። እሺ እነሱ ተጣሉ፣ አስታርቅ ብለው ወሰዳች። ከዛ እሷ ደግሞ ደረቱ ላይ ተኝታ የሆነ ነገር ሰረች። እሷ አልቀበልም ተናዳ ምናምን ማለት። ከዛ በኋላ ደግሞ እሷ ታንቆሽሻለች። ራሷ ቆሻ ማለት ነው። ራሱን ቆሽሾ ሰው ማስታረቅ ካይዳው ማስታረቅ ነው እንጂ እንደምንም አድርጎ ማስታረቅ ነው እንጂ ያለበት እኔ አንተ ልቤት ስፍት ብሎኛል ጭራሽ ነገር ማስክ ነገር ነው ጋይስ። እኔ እግዚአብሔርን እሷን ሳይ በሳቅ ነው የሚሞተው። ልቤ እስከሚወጣ ድረስ ነው የሚያፈቅር የሰው ሰው። ስለዚህ ይሄ ነገር በቃ ችግር የለውም። የአራዳ ልጆች ችግር አፈቀረች አላፈቀረች እኛ ያገበን ቢሆን ምን መሰለሽ ምን አለ መሰላችሁ ያው ሶሻል ሚዲያ ላይ ስንሆን ላይክ ይቅር እየተባባልን ነው የምንጓዘው። አንዱ ሲያጠፋ አንዱ ነው የሚያረመው ምናምን። ስለዚህ ችግር የለውም። አስገባ በእናትህ በወንድሜ ቃል ያስገባት። አንድ ቁጥር እየጻፈች ነው። ጻፊ አንድ ቁጥር አላየኋት። ምህረት ናት። አስገባት እስቲ ከቻልክ። ማንን ላስገባላችሁ? ሎቭ የሚለው እሺ፣ የታለች? አበባ ስጪ። እሺ አበባ ስጪ። አበባ ሲጡና ቃሊ ነው ያልሽኝ? አው ቃሊ አንድ ቁጥር እየጻፈች ግን ከረበሽኩን ይቅርታ። እሺ ወንድሜ ሶሪ። እሷ ነች። ችግር የለውም። ብቻ ዛሬ ማለት ነው እንትናችሁን ፈታችሁ ሂዱ። እሺ ከዛ ድጋሚ ንገሯቸው። ይሄ ቁጥር ምናምን እንዳይጽፉ። ቁጥር ምናምን ሲጽፍ እንትን ስለሚል ማለት ነው ስለሚዘጋ ላይ ውዴታቸዋል አይደለ? በቃ የማይሆን ቁጥር እንዳትጻፉ። ይሰማሉ። ባይዜ ወይ ጎበዝ ናቸው። ዋና እሱን አይደል እንደሚፈለገው ቃሌ ነው ያላችሁት? ገበች እንዴ? ላስገባላችሁ ነው ቃል ባይዘዌ ኢትዮጵያ ላይ ሴቶች በጣም እኔ አሜሪካ ነኝ የሚኖረው ባሌ ከኔ ጋር ከወሰዱ ከሄድኩት ራሱ ሊወስዱ ነው የሚመስለኝ ሲያስብ። ምን ሆኖ ነው ኢትዮጵያ እንደዛ ሆነው? የምር ኢትዮጵያ ተቀየረች እንደ ፈጣሪ ትግስቱን ስጠኝ። ሳኒ ሁዚ ነጃናዳለም አንዴ ዘፈን ታሰጋው ላውራ። እሺ አመሰግናለሁ። ያ ብዙ ማውራት አልፈልግም። ባጭሩ እሷ ነግራሃለች። ግን ማለት ፈልገው ነገር የኛ ቤት ወይም ደግሞ የጨረቃ ፋሚሊ ማለት በጣም ከባድ ነው። ስለሱ ማውራት አልፈልግም። በአጠቃላይ ግን ስለተፈጠረው ነገር እነዚህ ልጆች እኛ ነን ያሳደግናቸው። 4 ዓመታቸው ነው ከኛ ጋር። ስለዚህ ከህይወታቸው ትውጣ። እኛ ህይወታቸውን እናውቃለን። ባልና ሚስቶች፣ ቤተሰቦች፣ አብሮ አደጎች ናቸው። ለፕራንክ መጣች። ፕራንኳን ጨርሳ መውጣት አለባት።
ሌላ ነገር መናገር ይሄንን ፋሚሊ አትችልም፣ እችን ልጅ መናገር አትችልም። ይጠሉሻል የምትላት እሷ አታውቃትም። እኛ አሳድገናቸዋል። ገና የ20 እና የ22 ዓመት ልጆች ናቸው። እኛ ነን ያሳደግናቸው ልጆቹን። ስለዚህ ይሄም ቡሊንጓን ማቆም አለባት። በነገራችን ላይ ሚዲያ ላይ ብቻ አይደለም፣ በሌላ ፐርሰናሊ ሁሉ እንሄዳለን። አሁን እዚህ ጋር ብዙ ነገር ማለት አልፈልግም። አንተ ቤት ስለገባች ብቻ ነው የተናገርነው። እህቶች ብቻ አይደለም ያሏት፣ እናቶች አሏት፣ ቤተሰቦች አሏት። ትልቅ ቤተሰብ ነው ያላቸው። ስለዚህ ስራ መስራት ትችላለች። ስራ አይደለም እየተናገርን ያለ ነው። ህይወታቸውን ግን እንዳትበጠብጥ። ሰው ይጣላል፣ ይታረቃል። ለፕራንክ መታ መሄድ ነው። ሚዲያ ላይ ወታ እላዩ ላይ ወታ ልጁ ላይ ካላፈቀርኩ እያለች የምትናገረው ንግግር እኔ ፐርሰናሊ ነው እንዲህ ማገኛት ከፈለገች። ይሄ ሚዲያ ላይ ስለሰራች አስፈራሩኝ ምናምን አይደለም። ስለዚህ ስርዓት ባለው ነገር ትናገር። ልጅቱም በጣም አንቋሻን የሰደበቻት። ልጅቱ በጣም ጨዋ፣ በጣም ትንሽዬ ልጅ፣ ጥሩ ቤተሰብ ያሳደጋት። ሁለቱ አንድ አካባቢ ናቸው፣ አብረው ያደጉ አብረው የሰሩ ልጆች ናቸው። ከዛ እንደገና ደግሞ ቆማ ኦዲየንስ ነው የተሳደበችው። ስለዚህ ይህንን ነገር ታስተካክል። እኛ ፐርሰናሊ አናቃትም፣ ግን መናገር መብት የላትም። አንተ ቤት የገቡት የጨረቃ ፋሚሊዎች እሷን ስላዩ ብቻ ነው። እዚህ ጋር ከታች የምታዩ አንድ ሰዎች ልጁ እንዳትናገሩ፣ የራሳችሁን ጉዳይ ጨርሳችሁ ውጡ። ከዚህ በኋላ ማንንም እኛ እንተዋወቃለን። ጨረቃ ፋሚሊዎች በሙሉ ከዚህ በኋላ አንተንም አይናገሩ፣ ፐርሰናልም የሚነኩ ነገር የለም። ልጅቱን ግን ስራዋን እስከ ማስቆም ፐርሰናል ነው የምንሄድባት። ከህይወታቸው ትውጣ። ጨርሱና ውጡ። ጨርሻለሁ። አመሰግናለሁ ስላከበርከኝ። ሳኒ ሁላችሁን ጨርሱና ውጡ። ቃልየም ጨርሱና ውጡ። ጨርሻለሁ። አመሰግናለሁ። በቃ እግዚአብሔርን የተማረ ሰው እንደዚህ ነው የሚያወራ። በቃ እንደዚህ የምትፈልጉትን ማለት ነው ተናገሩና በቃ ከዛ ፋይላችሁን ዘግታችሁ ወደ የጉዳያችሁ። እሺ እኔ ብዙ ማውራት አልፈልግም፣ ምክንያቱም ዊዘር ጠቅለል አድርጋ ሀሳቡን እኛ ማለት የፈለግነውን ስለገለጠችው ምንም መደጋገም አያስፈልግም። የዊዘር ድምፅ የኛ የሁላችንም ድምፅ ነው። እዚህ ጋር ነገር ቢደጋገም ዋጋ የለውም። እንደነገረች ነው ዊዘር። ከዚህ የተለየ ሀሳብ እኔ የለኝም። እሺ ቴንኪው ቃልዬ። በቃ ሁላችሁም እንደዚህ ሀሳባችሁን ተናገሩና ማለት ነው ከዛ የሁላችሁ ማሰብ ተመሳሳይ ነው። አሁን እዚህ ጋር ማለት ነው ጠቅለል እናድርገው። ምክንያቱም እኔም ይሄን ያህል በማያገባኝ ነገር ቁጭ ማለት አልፈልግም፣ እንትን ማለትም አልፈልግም። ሰው ጠቅለል እናድርገውና ማስተላለፍ የምትፈልጉትን ነገር አስተላልፉ። እኛ እንድንላችሁ የምትፈልጉት ነገር ካለ ንገሩን፣ እንነግርላችኋለን። ከዛ ውጪ ምንም ይሄን ያህል እዚህ ጋር እንትን የሚያስብለን ነገር ወንድም ማለት ይቅርታ ትጠይቅ። በጣም ብዙ ነው አንቆሻሸችው ልጅቷን። ይቅርታ ትጠይቅ። በቃ ችግር የለም። ይኸውልሽ እህቴ እኔ አሁን ለማግኘት ሞከርና አሁን ይቅርታ እንድትጠይቅ በቃ እኛ እናደርጋለን። ችግር የለውም። ኦኬ እሺ፣ ችግር የለም። በቃ ቃላችሁን አታውቁ። ይኸውልህ ኃይሌ ችግር የለውም አይደለም። አንተ ልታደርገው ትችላለህ፣ እኔ ላላገኛት እችላለሁ። እኔ ችግር የለውም፣ በቻልኩት አቅም እሞክራለሁ። ያ እኮ ቃል እገባለሁ በል። እኔን አታጠቃልኝ ወንድሜ። መግባት አይደለም። ስማ እሷ እኔን ማግኘት አለማግኘት ደግሞ የእሷ መብት ነው። ገባ? እኔ ማግኘት እሞክራለሁ። እሷ ካገኘችኝ ደግሞ እንደዚህ የምትልበት ሚኒንግ ደግሞ እኛ እናመቻቻለን። በቃ እንደዛ ይቻላል። ተስማማላችሁ? ሁዚ ሁላችሁንም እንወዳችኋለን። ስለነበረን ጊዜ ስላስረዳችሁን እናመሰግናለን። እሺ በቃ እናመሰግናለን። ደህና ደሩ። በጣም እናመሰግናለን ጋይስ። በጣም ወዳችኋለሁ። በቃ ደህና ደሩ። የምትፈልጉት ነገር ካለ ከጎናችሁ ነን። በቃ ደህና ደሩ። እሺ ቃልዬ፣ ጽጌሬዳ፣ ሁዚ ደህና ደሩ። እሺ እሺ፣ ደህና ደሩ። እሺ ስለተረዳችሁ እናመሰግናለን። ደህና ደሩ። እሺ እሺ፣ እናትሽ እሺ፣ ታንክ ዩ። እሺ እናቴ፣ እናመሰግናለን። ሁላችሁንም እንወዳችኋለን። ወደ ራሳችን ላይፍ እንመለስ ወንድሜ፣ ወደ ራሳችን ላይፍ እንመለስ። የኔ ቆንጆ የኔ ትዝታ ጨርሱ ብዬ እኮ ነው። እንትናን አስገቢያት። አሁን ይሄ ማነው ስሙ? ማንጠግቦሽን አስገቢያት። እሺ በማላውቀው ነገር ተጨነቅኩብህ እኮ ወንድሜ። አይ ስለ እንትን ነው ቅድም አይ ቲንክ ገስት